ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ውድ ተመልካች ዛሬ እየላችሁ እየመጣሁት አደራ ክፍል 8 ነው። አደራ ክፍል 8 እንግዲህ በጣም የሚገርም ድራማ ነውና እንግዲህ ወይዘሪት ቢሊየን ለሰራተኝነት አንድ ቤት ትቀጠራለች። እናቷ እያለችም ነበረና እሷ ማደጎ ነች። ማደጎ ስትሆን ያሳደገቻት ሴትዮ ትንሽ እጅ ስላጠራት እማዬ ላግዝሽ፣ እኔንም አንቺንም ምንም ችግር ላይ መውደቅ እንደማንፈልግ ነው የምነግርሽ፣ ምንም ችግር የለም ብላ ሰው ቤት በክራይ ቤት ሲጨናነቁ ነበረ። ሰው ቤት ሄዳ ስትገባ አንድ መልካም ሴትዮ ስታገኝ ነበረ። ያችን መልካም ሴትዮ ካገኘች በኋላ ያቺ መልካም ሴትዮ ደግሞ ስትቀጥራት ነበረ። እንግዲህ ቢሌንም መልካም ነች። እትዬ እናቴን በጣም ተሸግራለች፣ የ6 ወር ደሞዝ ብታበድርኝ አስቀድመሽ ብትሰጭኝ ምን ችግር አለው ስትላት፣ ወይ ችግርሽ ምንድነው ልጅ ብላ በየአንዳንዱ እናቴ በክራይ ቤት ተይዛለች፣ እኔ ምንም ነገር እየለኝም፣ ተማሪም ነበርኩኝ፣ አሁንም ትምህርቴን አቋርጬ ነው ወደ እርሶ ቤት እየመጣሁት ስቀጠር ብላት ነበረ። እሺ ልጄ ምንም ችግር የለውም ብላ አስቀድሟ ማንነቷን ሳታውቅ ደሞዟን ሰጠቻት። ደሞዟን ስትሰጣት በማግስቱ ብሩን ሰብስባ እናቷ ጋር ሄዳ እናቴ በሰው ዕዳ እንዳለሽ አውቃለሁና የክራይ ቤቱንም ክፈይልንና ከዛ በኋላ አብረን እኔም ስራ ቦታ ሄጄ መልካም ቤት ስላጋጠመኝ እሰራለሁ ስትላት፣ የብሌን አሳዳጊ እኔ መጀመሪያ ብሩን ለምን ወሰርሽ? ምንም ችግር የለውም ብሩን መልሽልኝ ስትላት ነበረ። አይ እናቴ ምንም ችግር የለውም እኮ እሳቸው በጣም እትዬ ጥሩ ሴቶች ናቸው ብላ ብሩን ለእናቷ ሰጥታ ነበረ። ከዛ ስራዋን እየሰራች ቤት ውስጥ ያለችዋ የእናት የልጇ ሰራተኛ የአሰሪዋ ልጅ በጣም ክፉ ነችና እናቷን በመድኃኒት አርግታ መግደል ትፈልጋለች። ሁሌ ኃይሉና እናቱ እሷ አብረው ሲያወሩ ሰራተኛዋ ትሰማለች። ሰራተኛዋ በጣም ክትትል ታረጋለች። ሰራተኛዋ ስትከታተላት በስተመጨረሻ ላይ ኃይሉና የቤት ልጅ በጣም ብዙ ነገር ሲያወሩ ስትሰማለች። በስተመጨረሻ ላይ እኔ ምንም ማድረግ አልችልም፣ እች ሴትዮ ከሞተችብኝ እኔ የቤት ሰራተኛ ነኝ፣ በኔው ነው የሚሳበበው በሚል ሁኔታ እርምጃዋን ቀጠለች። እርምጃዋን ከቀጠለች በኋላ በስተመጨረሻ ላይ ቢሌንም ልጅቷ ኩሽና ስትወጣም ሻይም ስታፈላ ቢሌን ልጅቷን ክትትል ጀመረች። ልጅቷ በቃ በጣም ነው ኩሽና ውስጥ የምትልከሰከሰው። ቢሌን ልጅ እናትን ለመግደል ይሄን ያክል ሙከራ እንዴት ያደርጋል? በጣም እኮ እናቷን ለመግደል በመድኃኒት እየተንከራተተች ነው ብላ ቢሌን በር ላይ ቆማ ታወራ ነበረ። ቢሌን ስታወራም እሷ የተሰራ ምግብ ላይ መድኃኒቱን ጠርሙሱን እየያዘች ጠብ ጠብ ታረግ ነበረ። ቢሌን በመካከሉ የእትዬ መልካምነት ስላወቀች በጣም ተጨናንቃ ነበረ። በስተመጨረሻ ላይ እንደዚሁ ቢሌን እየተርማጠመጠች እየፈራች ምግቡ ቀርቦ ነበረ። ምግቡ ከቀረበ በኋላ ውድ ተመልካች ከዛ በኋላ እትዬ ምግቡን እንዳትበይ አንቺ እኔ ምግብ ባቀረብኩበት
ባቀረብኩበት ጊዜ መቼም አንቺ እንግዲህ ከኔ ጋራ የሆነ ችግር ስላለብሽ ትርመጠመጫለሽ ብላ የቤቷ ልጅ ብሌንን ጠመድ አደረገቻት። ከዛ እሷም ለሁለቱም አቀራረበችና ብሌንም እየቆመች ነበረ። ከዛ በስተመጨረሻ ላይ እትዬ ምግቡን ሊበሉ ስል እትዬ ምግቡን እንዳትጎርሱ ስትል ነበረ ብሌን። ምንድነው ልጄ ስትላት ነበረ። እቺ ልጅ እናቴ ዝም ብለሽ ምግቡን እቺ ልጅ እኔንና አንቺን ልታጣላ በጣም እየሞከረች ነው ስትላት፣ አይ ምግቡ ቅድም ሳያት ምግቡን በርዛው ነበረ ስትል ነበረ። ለምንድነው ምግቡን የበረሽው ስትላት፣ ምግቡን እኔ እናቴ አንቺ እኮ እናቴ ነሽ፣ እኔ ምግቡን መድኃኒት ባንቺ ላይ እንዴት አረጋለሁ? ልጅቷ ውሸቷን ነው፣ ምግቡን ዝም ብለሽ ስትላት ነበረ። ስለዚህ ልጅቷ በስተመጨረሻ ላይ አለቀሰች። በእናቴ ላይም እንዴት ምግብ አደርጋለሁ ብላ እሷ ስታለቅስ ነበረ። በስተመጨረሻ ላይ ይሄው አንቺ ላይ ምግብ እኔ መድኃኒት ካደረግኩ እኔ መጀመሪያ ልብላ ብላ ስትበላ ምንም ነገር ብሌን በመካከሉ ተዋረደች። ብሌን ስትዋረድ እናትና ልጅ ለማጣላት ለምንድነው የምትሞክሪው? አንቺ ችግርሽ ምንድነው? ከልጅ ጋር ለምንድነው ለማጣላት የምትሞክሪው ብላ ስትናገራት ነበረ። አይ እትዬ እንደዛ አይደለም፣ ባለፈውም እንደዚህ ህይወታችሁን አድኜ ነበረ፣ አሁንም ኩሽና ውስጥ እየተልከሰከሰች ነውና ስለዚህ የሆነ የጠርሙስ መድኃኒት ይዛ ምግቡ ላይ ስትንከራተት ስላየው እንደ ባለፈው ሻይ ላንቺ አዘጋጅታ እኔ ብርጭቆውን ሻዩን ስቀይርባት ለራሷ ጠጥታ ልትሞት እንደደረሰች እርሶም በደንብ ያውቁ ነበረ። አሁንም ስለማላምናት እንደዛ መስሎኝ ነው ስለ እውነት ጠርሙሱን ይዛ ምግቡ ላይ ልትመርዘው ሽርሽር ኩሽና ውስጥ እያለች አይቻት ነበረ። ነገር ግን ቢሆንም ላትጨምረው ትችላለች። በአሁኑ ጊዜ ስህተቱ የኔ ነው ብላ ይቅርታ ብሌን ስትጠይቃት ነበረ። አይ ልጄ እንደዚህ እንደማታረግ 100% አውቃለሁ፣ ነገር ግን አንቺ ከዚህ ቤት መውጣት አለብሽ ስትላት ነበረ። አሁን ቶሎ ብለሽ እቃሽን ሰብስበሽና ልብስሽን ሰብስበሽ ቶሎ ብለሽ አንቺ ወደ ምትሄጂበት መሄድ ትችያለሽ ብላ ማስጠንቀቂያ ስትሰጣት ነበረ። ማስጠንቀቂያ ስትሰጣት ነበረ። እሺ ብላ ሮጣ እቃዋንም ምኗንም ጨርቋንም በፌስታል እየሰበሰበች ነበረ ብሌን ግን በጣም እያለቀሰች እናቷ ጋር አሳደጊ እናቷ ጋር ደውላ ነበረ። ከደወለች በኋላ ስልኩን ስታነሳላት ሀሎ እናቴ ስትላት ደህና ነሽ ወይ? ደህና ነኝ። የእግዚአብሔር ሰላምታ ሲጠያየቁ ነበረ። የእግዚአብሔር ሰላምታ ከተያያየቁ በኋላ እንዲህ እያለቻት ነበረ እናቷ። እንግዲህ ልጄ በርችልኝ፣ በጣም ናፍቄሻለሁ። ሽሮ ሰርቻለሁ፣ በጣም ቆንጆ ሽሮ ስለሰራው ያንን ሽሮ መተሽ መብላት ትችያለሽ። ከጥቂት ጊዜ በኋላ እጠብቅሻለሁ ስትላት ነበረ ብሌን ደግሞ እያለቀሰች ስለሆነ እየተነፋረቀች ነበረ። እባክሽ ልጄ ምንድነው የሆንሽው? ያንቺ ችግርስ ምንድነው ስትላት ነበረ። አይ ምንም አልሆንኩም፣ ጉንፋን ስለያዘኝ ነው እናቴ ስትላት ነበረ። ነገር ግን እሺ እንደዛ ከሆነም እሺ ትንሽ ቆይቼ እመጣለሁ ስትላት ነበረ። በመካከሉ የቃልዬ እናት እቃሽን ሰበሰብሽ ወይ እያለች ስትመጣላት ነበረ።
እትዬ በአሁኑ ጊዜ ስለ እውነት እኔ ነኝ ያጠፋሁት። እቃውን ይዛ ኩሽና ውስጥ ምግቡ ላይ ስትቆም ምግቡን የበረዘችውና አንቺ የምትሞቺ ጥሩ ሰው ስለሆንሽ የምትሞቺ መስሎኝ ነው እኮ እየነገርኩሽ እንጂ እኔ እናትና ልጅ መካከል የሚመለከተኝ ነገር ምን አለ ስትላት ነበረ። ከዛ በመካከሉ እንግዲህ ውድ ተመልካች ይቅርታ ጠየቀቻት። የብሌን እናትም ይቅርታ ጠየቀቻት። ስለዚህ እንግዲህ በመካከሉ ታረቁና ቀሩ። ወደሚቀጥለው ቪዲዮ አብረን እንሄዳለን። ኃይሉ ደግሞ በጣም ቃልዬን ጥምድ አርግቷታል። ምክንያቱም አንቺ እናትሽን በመድኃኒት መግደል እንደምትፈልጊ ለምንድነው ለቤቷ ሰራተኛ እየነገርሻት እያላት ነበረ። እንዴት ደግሞ ትልቅ